መንግስተ ሰማያት አንድ ሰው ይምጣና ይሄን ይመስላል ይበል እስቲ። አንድ ሰው የሚያወራ የለም። የምትገባበትን ካላወቅ የሚጠብቅህን ነገር ካላውቅ ምን ያለ እዚህ ተጥመስምሶ ወንድ በሙሉ ሲልከሰከሳል ከሴት ስር ወጥቶ ያውቃል እንዴ? ሴት ይንቃል? የዚህ የምድር ሁሉ ማጣፈጫ ምንድነች? አላህ ሴት ወርቅ ይሄ ህይወት እኮ ያለ አንተ ሴት ያለ ወንድ ያለ ሴት አስበዋል ምን ያህል መራር ሊሆን እንደሚችል? የሴትና ወንድ ግንኙነት እኮ አንዳንተ አይነት ሰው ያመጣል። አላህ እኮ ሰዎችን የሚያባዛበት እኮ ትልቅ ማሽን እኮ ነው። ጥበብ እኮ ነው ይበጣ። ለምንድን ነው ሌዝቢያንሶች ጌዮች ከተፈጥሮ ስርዓት ውጭ ቆዳ ለቆዳ የሚላፉት? ምንም ነገር እኮ ማምጣት አይችሉም። ይሄ ወንድና ሴት ግንኙነት ቅዱስ እኮ ነው። ልጅ ያመጣል። ያንተ አይነት ሰው ሌላ ያመጣል። ወንድ ከወንድ ሴት ከሴት ምን ያመጣል? ምንም አያመጣም እኮ። ህመም በሽታ እኮ ነው የሚያመጣ። ትል እኮ ነው የሚተሉት። ዳይፐር እያደረጉ እኮ ከተፈጥሮ ስርዓት ጋር ነው እየተጋጨዋሉት። ስለዚህ ምንድነው ሴት ለሴት ሴት የሚጠሉ ይመስላሉ። በጀነት ሴት ሰባው ለሽ ጉጥ ያለውና ጉጥ ያለው ጦት እየተደሰትክበት ይዋልክ አይደል እንደዚህ? እሱ ይጠብቀናል። በደስታ ነው የምንጠብቀው። አላህ ያ ከሌለ ምን ያደርጋል ታዲያ? ከምትወዳት ሴት ጋር ለዘለ ምንድነው ይሄ? በጣም ይሄ አንተ ባልፈጠርከው ነገር ላይ አስተያየት ኮሜንት ማድረግ አይቻልም። አሁን አንተ ዝም ብለህ በሴትና በወንድ ግንኙነት ላይ ስታስበው ዝም ብለህ ልፊያ ቢሆን ድካም እኮ ነው የሚሆነው፣ ትርጉም ባይኖረው። አሁን በሴክስ ስታደርግ የምትመጣውን የደስታ ስሜት እስኪ ቃል አምጣና ግለጣት። አላህ ጥበበኛ ስለሆነ ሰውን የሚያባዛበት መንገድ ነው። እንዲሁ ዝም ብለህ ደግሞ አሁን ቆፍረህ እኮ ደሞዝ ትከፈላለህ። ዝም ብለህ በነፃ ብትባል የሚሰማህ ደስታ ቋሚ ደግሞ አይደለም። ነገም ደግሞ ዘር ይቀጥላል። ይሄ የተፈጥሮ ስርዓት እኮ ነው። ያን የተፈጥሮ ስርዓት በስርዓት አስተናግደው ነው